ወይዘሮ ባዩሽ ዛሬ እጇን አገኘች። ዛሬ እጇን አግኝታለች። ከኋላ ሆኖ ተምቹ እንግዲህ ጭንቅላቷን ብሎ ጥሏታል ማለት ነው። ምንም እንኳን እኛ የሚመታን ሰው አናበረታታም፣ ግን ለምን መታት? እንዴት መታት? ወርቁስ ደግሞ እዛ ሱቅ ላይ ተቀምጦ ነበረ። ያነ ሱቅ የሱቁ ባለቤት አንዴ ገጠር ነኝ አንዴ ከተማ ነኝ የሚለው እውነት ወርቁን ወስዶት ነው ወይስ እንደው አጋጣሚ ለቅሶ መጥቶበት ይሆን የሚለውን የምናወራ ይሆናል። ሰላም ሰላም ውዶችዬ፣ እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። ዛሬ ይዤላችሁ የመጣሁት ተወዳጁን ኖላዊ ድራማ ነው ማለት ነው። እስከ መጨረሻው አብራችሁ ከቆያችሁ ስለ ወርቁም ስለ ሁሉም ነገር የምናወራ ይሆናል። እንግዲህ ወይዘሮ ሜላት ወደ 3 ሚሊዮን ገደማ የሚገመት ወርቅ ነበራት። ያንንም ወርቋን እንግዲህ እርግቧ ሰርቃ ይዛ ጠፍታለች እና ያንን ወርቅ ይዛ ስለጠፋችም ደግሞ ወይዘሮ ሜላት በጣም ተናዳለች። እውነት ነው፣ እንደ እውነት ለመናገር በጣም ነው የሚያናድደው። አስቡት፣ አይደለም 3 ሚሊዮን እንደው 300,000 እንኳን ያናድዳል። እና እንግዲህ ያን ወርቅ አሁን የት ነው? ያንን ወርቅ እንግዲህ እርግቧ ይዛ አስቀምጣ በስነ ስርዓት አስቀምጠው ነበረ። በጣም ማለት ነው። ከዛ ያው አክስቷ ማለት አክስቷ ጋር መገናኘት ያሰበች ሰዓት ነው። በእርግጥ እርግብ እዚህ ጋር ነው ያጠፋችው። አክስቷ ጋር መገናኘት ስታስብ ግን ያው ጠርታው ነበረ። ተምቾን ለተምቾ ሰጠችው። ተምቾም ይዞ ነበር። እንደ አርፎ ቢቀመጥ እንኳን እንዳንል እንኳንም አልተቀመጠ። ለምን አርፎ ተቀምጦ ቢሆን በሽጉጥ እስካሁን አላቃት ነበር ማለት ነው። እርግብ ትናንት እንዳልኳችሁ እርግብ አትሞትም ብያችሁ ነበረ እና ባዩሽ እርግብን ትገላት ነበር። እሱ ባይደርስ እሱ ከኋላ ደርሶ ጭንቅላቷን ብሎ ያው እሷ ራሷን ሳተች፣ እነሱ አመለጡ። ችግሩ ግን እዚህ ጋር አሁን የእነሱ ማምለጥ ጥሩ ሆኖ ሳለ ችግር የሆነው የወርቁ ጉዳይ ነው ማለት ነው። እንግዲህ ወርቁን ሱቅ ነበረ ያስቀመጠው። አሁን ከሱቁ ያለው ባለ ሱቁ ሰውዬ ደግሞ ቤቱን ማለትም ሱቁን ዘግቶ የለም፣ አንዴ ገጠር ነኝ አንዴ ሰው ሞቶብኝ ገጠር ሂጄ ነው ይላል፣ አንዴ ስልኩን ያጠፋል። በጣም ችግር ፈጥሯል። እና እንዴት ነው የምረገን ወርቅ እንደሆነ አውቋል ወይስ አላወቀም የሚለውንም የምነግራችሁ ይሆናል ማለት ነው። በድጋሚ ሰላማችሁ ይብዛ። ላይክ ማድረግ አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። እና በመቀጠል እንግዲህ ሀኒ ያው እንደምናውቀው እዝራ ሀኒን ወዷታል በጣም። ይህንንም ደግሞ ያወቁት ሰላምና ጽዮን ናቸው ማለት ነው። ጽዮን ደግሞ በጣም ነው የምትወደው በጣም ማለት ነው። እዝራን በጣም ነው የምታፈቅረው። ለዛ ነው 10 ጊዜ ሀና ጋ ግን ለምንድን ነው የምታወራው? ሀና ጋ ግን እንደዚህ እያለች በቃ ልጁን እኮ ቁም ስቅሎን አበላቸው ጽዮን የሚሏት ማለት ነው። እና ልጁ ፍቅር ይዞታል፣ ግን መናገር አልፈለገም። በግልጽ መናገር አልፈለገም እንጂ እዝራ ከሀኒ ፍቅር እንደያዘው ያስታውቃል። ለዛም ነው ሰላም እንዴ ቆይ ሀኒዬ ማን ነው የፍቅርን ነገር እየተናገረ የሆነ እኮ እየተገረፍሽ እኮ ነው የምትመስዩ፣ ለምንድን ነው እንደዚህ የምትሆኙ እንዴ ብላ ስትጠይቃ ጊዜ አይ ሰላምዬ ምንም እኮ እንደማይጠቅም እስኪ አሁን ከአንቺ እንኳን ብላ ያው እሷ ከበፊት ጓደኛዋ ጋር የነበረውን ከአንተ ነገ የነበረውን ነገር ስትነግራ ጊዜ ምን እያልሽ ነው ሀኒ? እዝራና አንተነህ በፍጹም ነው የማይገናኙት። እዝራ የሀብታም ልጅ ነው፣ እንደገና ደግሞ አንተነህ ደግሞ መናጢ ድሃ ነው አለቻት ማለት ነው። በዚህ ሰዓት እንግዲህ ሀኒ ተናገረች። ምን አለች? ፍቅር በገንዘብ አይለካም። በጣም ደስ የሚል ንግግር ነው የሀኒዬ ንግግር። እውነት ለመናገር ሀብታም ስለሆነ ፍቅርን ያውቃል፣ ድሃ ስለሆነ ፍቅርን አያውቅም ማለት አይደለም። እዚህ ጋር ሰላም እየተሳሳተችው ማለት ነው። እና እዝራ በፍቅሯ ታውሯል። እሷ ደግሞ አትፈልግም። እሷ የምትፈልገው በስርዓት ትምህርቷን መማር ነው። በነገራችን ላይ በዚህ ጉዳይ ላይ እንግዲህ እዝራና ጆሮም እዝጊያሪው ናቸው። ምክንያቱም እንደምናውቀው አሲር በጣም ነብሱ እስኪወጣ ነው ሀኒን የሚወዳት፣ ነብሱ እስኪወጣ በጣም ነው የሚወዳት ሀኒዬን ማለት ነው። ስለዚህ እንግዲህ አሲርና እዝራም ችግር ላይ ናቸው ማለት ነው። ሁለቱ ፋይቲንግ ይሆናል ማለት ነው። ያም የሆነው ግን ምንድን ነው አሲር ሲሰማ ነው። አሁን አሲር አልሰማም። እዝራ ዝም ብሎ ነው ያፈቀራት። ሀኒ ደግሞ ከሱ ትሸሻለች፣ ከሱ ትርቃለች። ሰላምዬ ደግሞ ለምንድነው ከሱ የምትሸሹ? ለምንድነው ከሱ የምትርቂው? በግልጽ እኮ ይታያል። እዝራና አንቺ አንዴ ተፋቀሩ ስንል ትጣላላችሁ፣ ተጣሉ ስንል ትፋቀራላችሁ። እኛንም እኮ ግራ አጋባችሁን። እኛም እኮ ለማውራት እንኳን እኮ አቃተን ስትላት ጊዜ ነው እንግዲህ ሀኒዬ ወይ ሰላምዬ አንቺ ደግሞ ወሬ ያለብሽ ትላታለች ማለት ነው። በኋላ ሰላምዬ ትሄድና እዝራን ማለት በቃ ይቅርታ ጠይቃትኝ ሀኒ ጋር ግን ምን ሆናችሁ ነው ትለዋለች። እንዴ ምን ሆንን? አይ አንዴ ሰላም ትሆናላችሁ፣ አንዴ ትጣላላችሁ እና አሁን ግን ሳትቀየም አትቀርም ብላ የነገረችው ሰላም ነች ማለት ነው።
ስለዚህ እዝራም እንግዲህ የሰላምን ቃል ሰምቶ መጥቶ ሀንዬን ይቅርታ ጠይቋታል። ሀንዬም ይቅርታውን ተቀብላለች። ይቅር ተባብለው ደስ በሚል ፈገግታ ነበሩ ማለት ነው። ይሄ ግን የሆነው በምንድን ነው ከተባለ ፍቅሩን ተቀብላ አይደለም። እኔ እኮ ንጹሕ ወንድሜ እንድትሆን ነው የምፈልገው፣ እኔ ትምህርቴን ነው መማር የምፈልገው፣ ሌላ አይነት ነገር አልፈልግም ብለዋለች። እሱም እኔም እኮ ወንድምሽ ነኝ፣ ከዚያ ያለፈ እኔስ ምን አልኩኝ፣ እኔስ ምን ፈለኩኝ ብሏል። እንግዲህ ያው ወደፊት ይወጣል ብለን እናስባለን። እሷ ግን ወንድምነት ነው ስትለው እሺ ስላለ ተስማምታ ይቅርታውን ተቀብላ አብረው ናቸው ማለት ነው፣ በእህትነትና በወንድምነት። እነ ሰላም እንዳሰቡት በፍቅር አይደለም። ጽዮን ደግሞ ገና ለገና እሷ አፍቅራው ስለተቃጠለች ብቻ ቀጥታ ሀናን ትወዳታለህ ብሎ ወንድ ልጅ ማፋጠጥ ልክ አይደለም። እና ወንዶች ደግሞ ብዙ ጊዜ እንደምናውቀው እኛ እንወዳቸዋለን ስንላቸው ያው እንደዛ ያደርጋቸዋልና ጽዮን ደግሞ ምን ብላ ጠይቀዋለች? እዝራ ግን እኔን ግን በጣም ነው አይደል የምትጠላኝ ብለዋለች። እንዴ ለምንድን ነው በጣም የምጠላሽ ሲላት ጊዜ ስለምወድህ። እንዴ የሚወደኝን ሰው እንዴት ነው የምጠላው? ለምንድን ነው የምጠላሽ? እኔ አልጠላውሽም ብሏታል ማለት ነው። እሷ ይህን ያለችበት ምክንያት እንግዲህ እዝራ ተደጋጋሚ ከሀኒ ጋር እዛች ቦታ ላይ ስለሚገኝ ሀኒን ስለወደዳት እኔን ጠልቶኛል ነው የእሷ አባባል። ከዚህ በፊትም ብለዋለች። ሀናን ግን በጣም ነው አይደል የምትወዳት ስትለው ጊዜ እንዴ ማለት ስትለው ብሎ ጠይቋት ነበረ። እንግዲህ ሀና ብለሽ የአባቷን ስም እንኳን መጥራት የማትችይ ልጅ ለሀና አስቤላት ነው ማለት ስህተት ነው። ባይሆን የራስሽን ስሜት ለመግለጽ ሰውን መናገር አግባብ አይደለም። የራስሽን ስሜት ጸጥ ብለሽ ዝም ብለሽ መግለጥ ትችያለሽ ብሏታል። ይሄም ያላት ለምንድን ነው? ጽዮን በጣም ነው የምትወደው፣ በጣም ነው የምታፈቅረው። ለዛ ነው በተደጋጋሚ ምን ትላለች ጽዮን? እዝራ ከኔ አታመልጥም፣ እዝራ ሀኒን ደግሞ ሀና ቢቀርብሽ ይሻልሻል፣ እዝራ የኔና የኔ ብቻ ነው እያለች በጣም ነው የምትፎክረው። እኔ የሁለታቸው ነገርስ ገብቶኛል። እኔ ያልገባኝ የሰላምዬ ጉዳይ ነው። ሰላምዬም ስታገኘው ፍክትክት ፋንዲሻ ነው የምትሆነው ማለት ነው። እዝራን እዚህ ላይ ቀይ መስመር መቼስ እህቷን እያፈቀረ እሷ አታፈቅረው። ኧረ ተው ልቀልዳችሁ ብዬ ነው። ሀና ነው እሱም ያፈቅረው። ሰላምዬም ሀና እንዲገባት አንቺ ቆይ ፍቅር እንደዚህ ነው ፍቅር እንደዛ ነው እያለ የደበደበ እየገረፈ ያሳየሽ ማን ነው? ምን አስበሽ ነው? ሁሉም ሰው አንድ ነው ማለት እኮ አይደለም። አንተና ኦኬ እኛ ተጣላን፣ ይሄ ማለት ግን ሁሉም ፍቅረኛ ይጣላሉ ማለት አይደለም ብላ አስረግጣ ነግራታለች፣ አስረድታታለች ማለት ነው። እንግዲህ በዚህ ጉዳይ ላይ ሀንዬ ለምንድን ነው ድርቅ ያለችው ስንል አሲርን ትወደዋለች በፊት እናውቃለን። እሱ ግን እስኪሞት ነብሱ እስኪወጣ ድረስ ያፈቅራታል። ይሄ የታወቀ ነገር ነው። አሁን ላይ ግን የአሲር ፍቅር ኑሮ ነው እንዳንል ያሳየችው ነገር ስለሌለ ወደፊት የምንመለከተው ይሆናል በፍቅር ጉዳይ። እና ደግሞ አቶ መስፍን እንግዲህ ስራ እየፈለገለት ነው ለአሲር። ስለዚህ አሲር ባለ ስራ ሊሆን ነው ማለት ነው። እንዴት ነው ካላችሁኝ ከዚህ በፊት አግኝቶት ነበረ። አቶ መስፍንና አሲር ተገናኝተው አውርተው ነበረ የሆነ ካፌ ነገር ቦታ ላይ። በዛም ሰዓት ብር ሊሰጠው ሲል እኔ እኮ ደም የሰጠዋትኝ ብር እንድትሰጡኝ አይደለም፣ ስለዚህ አልቀበልም ብሎታል ማለት ነው። እና ምንድን ነው የምትሰራው ሲለው ጊዜ አይ ስራ የለኝም ብሏል አሲር። ስለዚህ ስራ የለኝም ስላለ አሁን አቶ መስፍን ስራ እያፈላለገለት ይገኛል። ለዚህም ደግሞ ወይዘሮ ሜላትን ሂዶ አውርቷታል። ወይዘሮ ሜላትን ስለ ስራው፣ ስለ ልጁ፣ ስለ ሁሉም ነገር ከመናገሩ በፊት ግን ሜሉዬ እንዴት ነሽ ካላት በኋላ ደህና ነኝ፣ ግን መስፍኔ የወርቁ ነገር በጣም እያስጨነቀኝ ነው፣ እያሳሰበኝ ነው። ይሄ ወርቅ መገኘት አለበት። ስንት ብር አውጥቼ እንደገዛሁት አንተ ታውቃለህ ብለዋለች። እሱም አዎ ሜሉዬ አውቃለሁ፣ ነገር ግን እኔ የሚበልጥብኝ የአንቺ ጤና ነው፣ እኔ የሚበልጥብኝ የአንቺ ሰላም ነው፣ እኔ የምፈልገው አንቺ ደህና እንድትሆኝልኝ ነው ብሏታልኝ። እና ደግሞ አይ እኔ ደህና ነኝ፣ ግን እሺ የወርቅ ጉዳይ አያሳስብህም ስትለው ጊዜ ያሳስበኛል፣ ግን መቼስ አንዴ ፖሊሶቹ ይዘውት የለ በቃ እነሱ ያገኙታል፣ ግን አንቺ እርግጠኛ ነሽ እንደው እርግብ ናት የወሰደችው ወርቁን ሲላት ደግሞ አዎ ብላለች። ይሄ ማለት እንግዲህ ባዩሽን አምናታለች። ወርቁ እውነት ነው እርግብ ጋ ነው። ነገር ግን ባዩሽ የምትታመን ሴት አይደለችም። ለምን ብትሉ እርግብ ስትደውልላት ባለፈው ምን ብላለች? እንደው ላግኝሽ እንጂ ወርቁን ተቀብዬ እኔ ከዚህ ሀገር ብን ነው የምለው ብላለች። እንግዲህ ይቺ ከዚህ ሀገር ብን የምንላት ነገር በጣም አሳሳቢ ናት ባይዘወይ። እና እርግብም ያለችው ይህንን ወርቅ ሽጬ ከዚህ ሀገር ብን እላለሁ ስትል ወርቁ ራሱ ብን አለ።
ወይዘሮ ባዩሽም ይሄንን ወርቅ ብቀበላት እኔ ከፊትሽ ነው የምሰወረው፣ ባይሆን እስከዛ እንዳትቆጣጠሪኝ፣ ባይሆን እስከዛ እንዳትከታተኝ ብላ ነበረ። አልተሳካላትም። በይዘው አላገኘችውም፣ ወርቁን አላገኘችውም ወይዘሮ ባዩሽ ማለት ነው። እንኳን ወርቁን ልታገኝ በሄደችበት ሰዓት እንግዲህ ጭንቅላቷን ተፈንክታ ወደ ቤቷ ገብታለች። ያንኑ ጭንቅላቷን እንደዛው እንዳሰረች ደግሞ የት ሄደች? እነ ሜላት ጋር ሂዳ ማንና ያገኘችው? አቶ መስፍንን እና አቶ መስፍንን ስታገኘው እንዴ ባዩሽ ምን ሆነሽ ነው? ምን ነካሽ ሲላት እውነቱን አልተናገረችም። ለምን? ውሸታም ስለሆነች ምን አለችው? ኧረ ተወኝ እስኪ፣ በጨለማ መቼም ሰው የላትም ብለው እንደዚህ አድርገው ፈንክተው ጣሉኝ ጎረምሶች ብላ የውሸት ወሬ ነው ያወራችው። ግን የመታት ማን ነው? ተምቾ ነው የመታት። ለምንድን ነው የመታት? እርግብን በሽጉጥ አቀባብላ ልትገድላት ስለነበረ። ፍቅረኛው ስትሞት ደግሞ እሱ ቁሞ የሚያይ ጅል አይደለም። ሩጦ ወስዶ ከኋላ ጭንቅላቷን መታት ማለት ነው። እንዴ የሚመታ ሰውም ለካ ይመታል። ለዚህ እኮ ነው ለጌታውም ጌታ አለው የተባለው ማለት ነው። ስቀምመው እና በጣም ነው የሚያሳዝነው። እውነት ለመናገር የሚያሳዝነው ምክንያት ደግሞ ምንድን ነው? የወርቁ ጉዳይ ነው። አሁን ወርቁ ሜሉ የለፋችበት ነው። ስንት መከራ ያየችበት ነው። ባለሱቁ ግን በእውነት ባለሱቁ በጣም የሚገርም ነው። ባለሱቁ ብቻ አይደለም። አሁን እርግብን ያቺ ጓደኛዋ ታስወጣታለች ከቤቷ። ለምን መሰላችሁ? አንዴ ወርቅ አለኝ ወርቅ የሚገዛ ፈልጊ ብላት ነበረ። እንደገና ደግሞ በጣም ብዙ ነገር ዝብርቅርቅ እያለባት ነው። አክስትሽ እኮ ከመጣች ምን ሆነሽ ነው ስትላ ጊዜ ኧረ ተይኝ እስቲ አክስቴ አግኝታኝ በሽጉጥ ብላ እኮ ልትገለኝ ነበረ፣ አቀባብላብኝ ጓደኛዬ እሱ ነው ያስተረፈኝ፣ ለዛ ነው አብረን መተን አብረን ያደር ነው አለች። አንድ ቀን አደሩ፣ ምንም አልተፈጠረም፣ ሰላም ነው። ሌላ ቀን ሲያድሩ ግን እንግዲህ እንዳወሩት ከሆነ ሌላ ነገር አድርገዋል። ከዛ ሌላ ነገር ካደረጉ በኋላ ተምቾ ደግሞ እውነቱን ግልጽ አድርጎ ነገራት። ምን አላት? እንግዲህ ወርቁን እኮ አግኝታ እንደዛ ቢላት ምንም አይመስላትም ነበረ። ምንም ግን አያችሁ አይደል? እርግብ ተምቾን የወደደችው ከአሜሪካን የመጣሁት ስላለ ነው እንጂ ኖርማሊ እዛው የሚኖር እንኳን አይደለም የጎዳና ልጅ እዛው የሚኖር ሁላ ብሏት ቢሆን ራሱ ፍቅሩን እሺ ብላ አትቀበለውም ነበረ። እና ሁሉንም ነገር ዘርዝሮ ሊነግራት ነበር። ለምን እንደዚህ እንዳረኩ ልንገርሽ ሲላት እሷ ፍቃደኛ አልነበረችም። ስለዚህ ምንድነው የተፈጠረው? እንግዲህ ተምቾ ከአሜሪካ ነው የመጣሁት ያልኩሽ፣ ዋሽቼሻለሁ፣ ውሸቴን ነው የዋሸሁሽ፣ ደግሞ አንቺን ስለምወድሽ ስለወደድኩሽ ስላፈቀርኩሽ ነው እና በቃ ይቅርታ አድርጊልኝ፣ እኔ ግን እውነቱን ግልጹን ልንገርሽ ብሎ አሁን ላይ እውነት እየወጣ ነው። ባይዘው ሁሉም እውነት፣ ያን የልጅነት እውነት ወጣ። የባዩሽ ሌብነት፣ የባዩሽ ሴራ፣ የባዩሽ ይሄ ሁሉ ገመናዋ ወጣ። አሁን ደግሞ የተምቾ ወጣ ማለት ነው። እንግዲህ አሁን የሚቀረው ምንድነው? ወርቁ መገኘት አለበት። እርግብ ዞሮ ዞሮ ትታሰራለች። እርግብ የምትታሰረው እርግብና ባዩሽ ይታሰራሉ እና ሁለቱ ይታሰራሉ። ሁለቱ የሚታሰሩት እንዴት ነው ከተባለ አሁን ባዩሽ አርፋ አትቀመጥም። እርግብን ታፈላልጋታለች። እርግብ ደግሞ ወርቁን ፍለጋ ትንከራተታለች። አሁን ተምቾ ነገራት። ምን አላት? እኔ ዋሽቼሻለሁ፣ እኔ ከአሜሪካ አይደለም የመጣሁት እያለ እየዘረዘረላት እያለ ውጣልኝ እንዳላይህ ከአይኔ ጥፋ ብላለች። እሱም ወዲያ ወጥቶ ከአይኗ ጠፍቷል። እሷን ፍለጋ ላይ ናት። ማንን? ተምቾን ማለት ነው። እንግዲህ አሁን ተምቾን ታገኘዋለች አታገኘውም ሲባል እንግዲህ እሱን ለማግኘት ስትንከራተት ነው ፖሊስ የሚይዛት። ከዛ ፖሊስ ይይዛታል። ወደዛ ቤት ይኬዳል። ወደየት? ወደ ሱቁ ይፈተሻል። ባለ ሱቁ ይያዛል። ሱቁ ሲፈተሽ ወርቁ ይገኛል ማለት ነው። ወርቁም ለባለቤቱ ለሜላት ይመለስላታል። እርግብና ባዩሽ ወደ ካርቼሌ ይወርዳሉ ማለት ነው። ይሄንን ይመስላል። ቪዲዮውን ላይክ ማድረግ አትርሱ። ዛሬ በጣም ይቅርታ፣ ትናንትና ዛሬ ጉንፋን ይዞኝ የድምፄ ትንሽ እንኳን ዘንቦብሽ እንደውም ጤዛነሽ ነውና እንዲሁም ወፍራም ነው። አሁን ደግሞ ወደል ሆኗል ማለት ነውና በጣም ይቅርታ አድርጎልኝ ለድምጼ ጥራት። ላይክ ያላደረጋችሁ የእውነት ይሄው እያየኋችሁ ነው። ላይክ አላደረጋችሁም እኮ ኧረ ፕሊስ ላይክ አድርጉ። ያደረጋችሁትንም አይቻችኋለሁ ባይዘወይና አመሰግናለሁ። ላይክ ያደረጋችሁ በጣም አመሰግናለሁ። ላይክ ያላደረጋችሁ ላይክ አድርጉ። ላይክ ስታደርጉ ዩቲዩብ አልጎሪዝሙ ምን ያደርጋል? ወደ ሌላ ሰው ፎርዋርድ ያደርገዋል። ሌላ አይደለም ጥቅሙ። ፎርዋርድ አደረገው ማለት ደግሞ ብዙ ሰው ያየዋል። ያ
ምንድነው ጥቅም አለው ማለት ነው። ስለዚህ ከእናንተ የሚያጎለው ነገር ስለሌለ ላይክ ማድረግ አትርሱ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ደህና ሁኑ።